ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? አፋብን ምን ገጠመው ነው? አፋብን ከብልጽግና ጋር ምንድነው እየሆነ ያለው ነው? የብልጽግና የሚዲያ ብልጫ አለ። አፋብን ቴዎድሮስ እዝ ከፍተኛ የሚዲያ ብልጫ ቢወሰድበትም በብልጽግናው በሜዳው ግን እያሸነፈ ነው። በሜዳው እየማረከ ነው። ይህን የአብይ ተላላኪ መከላከያ ልኩን እያስገባው ነው። ነገር ግን ሚዲያ ተበልጧል። በሚዲያ ተበልጧል። በፕሮፓጋንዳ ተበልጧል። አላማንና እየደረሰ አማራ ላይ እየደረሰ ያለውን በደል ለዓለም አቀፉ ለማሳወቅ ላይ ደካማ አቋም አለው። ይህ የምን ችግር ነው ስትሉ አፋብን በሚዲያ ብልጫ ተወስዶበታል። አሁን ጮቄን ተቆጣጠር ነው እያሉ በኤአይ እየሰሩ እየለቀቁ ነው የብልጽግና አመራሮች፣ ፕሮፓጋንዲስቶች። ይህንን ምንድን ነው አሁን አብዛኛው የቢቢሲን እና ሲኤንኤንን እያወዛገቡ ነው ያሉት። እነሱ ሳተላይት ላይ የሚያገኙት መረጃ ሌላ ነው፣ ከብልጽግና ልሳናቱ የሚሰሙት ተቃራኒ ነው። ይሄ እያወዛገበ ነው። ይህ ምንድን ነው? ይህ ከምን የመነጨ ነው ስትሉ ማስረዳት መጥፋቱ ነው። በፋኖ በኩል በአማራ በኩል የተደራጀ የተቀናጀና አላማውን አንግቦ የሚንቀሳቀስ እየተናበበ ከፋኖ ጋር የሚንቀሳቀስ አላማ ተኮር የሆነ የሚዲያ አካላትና የፕሮፓጋንዳ አካላት ስለሌለ ነው። ምክንያቱም ፕሮፓጋንዳውን ማን ነው የሚሰራው ስትሉ ሚዲያው ነው። ደስ ያለው ሚዲያ ነው። የፈለገ ግን ከሳምንት በኋላ ደግሞ ሌላ አላማ አንግቦ ይመጣል። ይህ ለሰርጎ ገቦች አመች ነው። ሰርጎ ገቦች የፈለጋቸውን ነገር አቅርበው እንዲከፋፍሉ ይረዳቸዋል። ስለዚህ ነገር ትኩረት ሊሰጠውና ጥንቃቄ ስለዚህ ትኩረት ተሰጥቶት በአንድነት በፋኖ የሚመራ የሚዲያና የፕሮፓጋንዳ ኮሚቴ የፋይናንስ ኮሚቴ መዋቀር አለበት፣ ከዲያስፖራውም አገር ውስጥም። ይህ ደግሞ ምንድን ያስቀራል ስትሉ ዝናቡና ስረስ ተከፋፈሉ፣ አመራሩ ተከፋፈሉ። እርስ በርስ ጎንደር ላይ እርስ በርስ ተተኳኮሱ፣ እርስ በርስ ተገዳደሉ የሚለውን የጠላት ፕሮፓጋንዳ የጠላት ከፋፋይ አጀንዳ ያስቀርልናል። ስለዚህ ይህን በተሉ መቋጨት ያለበት ጉዳይ ነው፣ መሰራት ያለበት ጉዳይ ነው። ምክንያቱም ለአንድነቱ ሲባል ለአሸናፊነቱን ለማሳጠር ሲባል ጊዜውን ለማቅረብ ሲባል ይህ ወሳኝ ነገሮች እንደዚህ አይነት ወሳኝ ነገሮች መሰራት አለባቸው።